ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ስንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎቹን እናሰማችኋለን። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ማቅረባቸው ተነገረ። ከቅንጅት ተሳትፎ መሰረዝን አስመልክቶ ብሔራዊ ምርጫ ቦርድ ባሳለፈው ውሳኔ ላይ ተመስርቶ ፓርቲው መግለጫ ማውጣቱ ተሰማ። ሙስሊሙን ማህበረሰብ ከሃይማኖቱና ከትምህርቱ አንዱን እንዲመርጥ እየተገደደ መሆኑን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። የእነዚህን ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢትዮጵያ ሙስሊም ማህበረሰብን ከሃይማኖቱና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም በማለት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት መግለጫ አውጥቷል። ምክር ቤቱ ባወጣው ባለ 2 ገጽ መግለጫ ላይ እንደጠቆመው የትምህርት ሚኒስቴር በቅርቡ የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር እየፈጸመ ነው ብሏል። በአዲስ አበባ ከተማም ጥቂት የማይባሉ ተማሪዎች የዚህ ጥቃት ሰለባ ሆነዋል ያለው ምክር ቤቱ ድርጊቱ የሙስሊሙን ሃይማኖታዊ መብት ከመጣሱም በላይ የሀገሪቱን ሰላም የሚያደፈርስ አፍራሽ ተግባር ነው ብሎታል። በመግለጫው ላይ እንደተጠቀሰው በኢትዮጵያ በተለያዩ አካባቢዎች በሰላም እጦት ከፍተኛ ቁጥር ያላቸው ወጣትና ታዳጊዎች ከትምህርት በተስተጓጎሉበት ሁኔታ የትምህርት ሚኒስቴር አመራር በበኩሉ ሰበብ በመፍጠር በትምህርት ገበታ ላይ ያሉትን ሙስሊም ተማሪዎችን ከትምህርት ለማስተጓጎል መነሳቱ አመራሩ ለማን እንደቆመ አጠያቂ አድርጎብናል ይላል። ሙስሊም ተማሪዎችን በሳላትና በሂጃብ ሰበብ በማዋከብ ከትምህርት የማሰናከል ኢሰብአዊ ተግባር በአስቸኳይ ሊቆም ይገባል በማለት ህዝበ ሙስሊሙ የሙስሊምን ተማሪዎች ችግር ለመፍታት በሚደረጉ ጥረቶች በሰላማዊና ህጋዊ መንገድ ብቻ ለመብቱ እንዲታገል ጥሪ አቅርቧል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥሪ ያቀረቡ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ወቅታዊ ሁኔታ ላይና በተለያዩ ጉዳዮች ለመወያየት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በይፋ ጥያቄ አቅርበዋል። ፓርቲዎቹ ህዳር 9 ቀን 2018 ዓ.ም በጻፉት የእንወያየት ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። ይህ የሁለቱ አንጋፋ የኦሮሞ ተቃዋሚ ፓርቲዎች ጥያቄ የመጣው በክልሉ ለዓመታት ከቀጠለው የጸጥታ ቀውስ፣ ግጭትና አለመረጋጋት ጋር በተያያዘ ነው። በተለይም በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት በመንግስት ሸኔ ተብሎ በሚጠራው መካከል በሚደረገው ጦርነት ምክንያት የዜጎች ሞት፣ መፈናቀልና የኢኮኖሚ ውድመት እየደረሰ ባለበት ወቅት መሆኑ የጥያቄውን አሳሳቢነት ይጨምራል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታውን ካገኘ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይቱ ሲጀምር እንደሚገልጹም ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበውን ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ በኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የህዳር 9 ቀን 2018 ዓ.ም የንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑን ተገልጿል። ሁለቱ ፓርቲዎች ህዳር 9 ቀን 2018 ዓ.ም በወጡት ተመሳሳይ ይዘት ባለው ደብዳቤ የውይይቱ ዋና አጀንዳ በኦሮሚያና በኦሮሞ ህዝብ ጉዳይ ላይ ያተኮረ መሆኑ ገልጸዋል። ለፕሬዝዳንት ሽመልስ አብዲሳ ጽህፈት ቤት በቀረበው ደብዳቤ ላይ እኛ ስማችንና ፊርማችን ከታች የተጠቀሰው በኦሮሚያና በኦሮሞ ህዝብ ስላለው ሁኔታ ከፕሬዝዳንቱ ጋር ለመወያየት ስለምንፈልግ ቀጠሮ እንዲሰጠን እንጠይቃለን የሚል ይዘት እንዳለውም ተገልጿል። ደብዳቤውን የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲናና የኦነግ ሊቀመንበር አቶ ዳውድ ኢብሳ በጋራ የፈረሙበት መሆኑ ታውቋል። የኦነግና የኦፌኮ የውይይት ጥያቄ በፌዴራል መንግስትና በኦሮሞ ነጻነት ሰራዊት ኦነግ ሸኔ መካከል በታንዛኒያ ሲካሄድ የነበረው የሰላም ድርድር ላይ ስምምነት ከተቋረጠ በኋላ መምጣቱ ትኩረትን ስቧል። ገዢው ፓርቲ ብልጽግና ከታጠቀው ቡድን ጋር ያደረገው ድርድር ባለመሳካቱ በህጋዊ መንገድ የሚንቀሳቀሱት እነዚህ ተቃዋሚ ፓርቲዎች በክልሉ ለተፈጠረው የጸጥታ የፖለቲካና የኢኮኖሚ ቀውስ መፍትሄ ለመፈለግ በሚደረግ ፖለቲካዊ ውይይት ላይ ለመሳተፍ ፍላጎት ማሳየታቸውን የሚያመላክት ነው ተብሏል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ የተጠባበቁ ቢሆንም ይህ የንወያይ ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም ምላሽ የለም።
የእናት ፓርቲን ከቅንጅት መሰረዝ አስመልክቶ ብሔራዊ ምርጫ ቦርድ ባሳለፈው ውሳኔ ላይ የተሰጠ መግለጫ። እናት ፓርቲ ሀገር አቀፍ ፖለቲካ ፓርቲ ሆኖ የምዝገባ ምስክር ወረቀት ካገኘበት ከ2013 ዓ.ም ጀምሮ በአጭር ጊዜ ዝግጅት በምርጫ በመሳተፍ ከፍተኛ ቁጥር ያላቸው እጩዎችን በማስመዝገብ ቀላል የማይባል የመራጮች ድምጽ አግኝቷል። ከምርጫው በኋላም ባሉት ዓመታት መንግስት የሚያካሂዳቸውን ህገወጥ አሰራሮች አብዛኞቹን ለህዝባችን ይፋ በማድረግና በመተቸት እንደ ጣሪያ ግድግዳ ያሉ በማን አለብኝነት በህዝብ ላይ ተጫነ ቀንበርን ደግሞ ወደ ፍርድ ቤት በመውሰድና ክርክር አድርጎ በመርታት ላለፉት 5 ዓመታት አፉ ተለጉሞ ስለመብቱ እንዳይናገር ለተፈረደበት ህዝባችን ድምጽ ሆኖ ቀጥሏል። በዚሁ ጊዜ በተለያዩ የሀገራችን አካባቢዎች በህዝባችን ላይ የሚደርሰው ስቃይ፣ መከራ፣ ስደትና ግድያ ከምንጩ መረጃዎችን በመሰብሰብና ለህዝብ ለዓለም አቀፉ ማህበረሰብና ለመገናኛ ብዙሃን በማሳወቅ ከፍተኛ ሚና ተጫውቷል፣ እየተጫወተም ይገኛል። ፓርቲያችን ከተቋቋመበት ጊዜ ጀምሮ ለገዢው ፓርቲ ከ30 ዓመት በላይ በስልጣን ተቆናጦ በአምባገነንነት መቀጠል ሚስጥር የገዢው ፓርቲ ጥንካሬና ገዢ ሐሳብ ይዞ መገኘት ሳይሆን የተቃውሞ ጎራ የተበታተነ መሆኑን እንደሆነ በመረዳት ከ6ኛ ዙር ሀገር አቀፍ ምርጫ ዝግጅት ጊዜ ጀምሮ ከፓርቲያችን ጋር ተቀራራቢ ምልከታ ያላቸውን ሀገር አቀፍ የፖለቲካ ፓርቲዎች በማቀራረብ የምርጫ እንቅስቃሴዎችን እንዲቀናጅ ከፍተኛ ጥረት አድርጓል። ይሁን እንጂ በወቅቱ በሰፈነው የተጋነነ የኔነት የትልቅነት እሳቤ የተፈለገውን ጥምረት መፍጠር ያልተቻለ ቢሆንም ከመላው ኢትዮጵያ አንድነት ድርጅት መኢአድ ጋር የምርጫ እንቅስቃሴውን ለማቀናጀት ጥረት በማድረግ በጎ የሚባል መሰረት ለመጣር ሞክሯል። ከምርጫ 2013 በኋላ ፓርቲያችን ተስፋ ባለመቁረጥ የተቃውሞ ጎራውን በድጋሚ በማሰባሰብ በጋራ ለመታገር ያቀረበውን የአብረን እንስራ ጥሪ በአብዛኞቹ ሀገር አቀፍ ፖለቲካ ፓርቲዎች የተገፋ ቢሆንም በመኢአድ እና የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ጋር የትብብር መግባቢያ ሰነድ በመፈራረም ላለፉት 4 ዓመታት በትብብር ሲሰራ ቆይቷል። የትብብሩም በጎ ጎዳና የተመለከቱ አንድ የኢትዮጵያ ዲሞክራሲ ፖለቲካና አማራ ጊዮናዊ ንቅናቄ ትብብሩን በሂደት በመቀላቀል 5 ፖለቲካ ፓርቲዎች ያቀፈና ጠንካራ መሰረት የጣለ ትብብር ፈጥረን ስንንቀሳቀስ ቆይተናል። ትብብሩ በወሳኝ ሀገራዊ ጉዳዮች ላይ የጋራ አቋም በመያዝ ጠንካራ የህዝብ ድምጽ መሆን የቻለ ሲሆን ይህ አቋሙና አካሄዱ ፓርቲውንና የትብብሩን አባል ፓርቲዎችን በገዢው ፓርቲም ሆነ በመንግስት በጠላትነት እንዲፈረጁ አድርጓል። የገዢው ፓርቲና መንግስት እንደዚህ አይነት እሳቤ ፓርቲያችንን ሳይገድብ ህዝባችንን ለተከታታይ ዓመታት ተባበሩ ወይም ተሰባበሩ በማለት ለሚያስተጋባው ጥሪ ትብብሩ ህጋዊ መልክ ይዞ በአዋጅ በተደነገገው መሰረት ወደ ቅንጅት እንዲያድግ እናት ፓርቲ ከሌሎች የትብብሩ አባላት ፓርቲዎች ጋር ከፍ ያለ ጥረት በማድረግ መስከረም 10 ቀን 2018 ዓ.ም 3 የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት በይፋ ተመስርቷል። በቅንጅቱ ምስረታ ዝግጅት ወቅት የቅንጅቱ አባል ለመሆን የፓርቲዎቹ የሚመለከታቸው አካላት ቅንጅት ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞችን ልኳል። እነዚሁ የቦርዱ ተወካዮች በታዛቢነት የታደሙበት ጉባኤ በዕለቱ የቅንጅቱ ምስረታ ተፈጽሟል። የቅንጅቱ ምስረታ በዚህ መልኩ ከተጠናቀቀ በኋላ በሁለተኛው ቀን መስከረም 12 ቀን 2018 ዓ.ም አስፈላጊ ሰነዶች በሙሉ ለብሔራዊ ምርጫ ቦርድ በሸኝ ደብዳቤ ገቢ የተደረጉ ቢሆንም ቦርዱ ከእጅግ ብዙ ውትፈታና ደጅ ጥናት በኋላ በ55ኛው ቀን ህዳር 5 ቀን 2018 ዓ.ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ 2 ቀናት ብቻ ሲቀረው ለፓርቲያችን እንዲደርሰው ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈው 5 ገጽ ደብዳቤ የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ ያስገባውን ሰነድ የተሟላ አይደለም በማለት ፓርቲያችንን ከቅንጅቱ አባልነት ሰርዟል። እናት ፓርቲ ከቅንጅት አባልነት ከመሰረዙ ቦርዱ ያቀረበው ሰንካላ ምክንያት ለቅንጅት ምስረታ ፓርቲያችን ያቀረበው ጉባኤ ያልተሟላና ከአባላት በቀር ተቃውሞ ለፓርቲው ባልደረሰው ወይም ግልባጭ ባልተደረገ ደብዳቤ መሆኑን ገልጿል። በሁለቱም መልኩ ቦርዱ የሰጠው ምክንያት ተቀባይነት የሌለው ሲሆን ለ14 ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረትና ቦርዱ በአጋፋሪነት ሲመራው የነበረው ይህንኑ ተግባር ለማስፈጸም በእቅድ የተሰራ መሆኑን እናት ፓርቲ ለህዝባችን ይፋ ሊያደርግ ይወዳል። ይኸው ፓርቲውን የማፍረስ ስራ በእነዚህ 14 ወራት ፓርቲው በዕለት ተዕለት ተግባሩ ላይ ትኩረት ሰጥቶ እንዳይሰራ ረብ በሌለው የደብዳቤ ምልልስ ቦርዱ ፓርቲውን ሲያደክም የከረመበት የፓርቲው ምክር ቤት ጣለበትን ኃላፊነት እንዳይወጣ እንቅስቃሴውን በመገደብ ያልባከነ የፓርቲውን 38500 ብር እንደባከነ አድርጎ በማቅረብ የ2017 ዓመት በጀት በመከልከል ይህንኑ ባከነ ያለውን ላም ባለዋለበት ኩበት ለቀማ እንዲሉ ያልባከነ ገንዘብ አባከኑ ባላቸው የፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ
በማዘዝና የቦርዱ የራሱ የዋና ኦዲት ግኝት በወንጀል ምርመራ እንዳልተያዘ ልብ ይለዋል በመሳሰሉት አፍራሽ ተግባራት ሲሰራ የከረመ ቢሆንም ፓርቲያችን ይህን ገመድ ጉተታ ወደ ጎን በመተው ዋና ተግባሩ ላይ ብቻ ለማተኮር ጥረት ሲያደርግ ቆይቷል። የደብዳቤ ምልልሱ በቀጠለበትና ፋይዳ እንደሌለው ፓርቲያችን በተረዳ ጊዜ ከቦርድ ሰብሳቢ ጋር የፓርቲያችን ብሔራዊ ስራ አስፈጻሚ በአካል ቀርቦ መወያየትና ችግሮች ካሉ በውይይት ለመፍታት ቀጠሮ የጠየቀ ቢሆንም በብዙ ደጅ ጥናት ከ25 ቀን በኋላ ሊመቻች በቻለው ስብሰባ የስብሰባው አሳሳቢ የፓርቲያችን እንደመሆኑ ስብሰባው የተጠየቀበትና የተመጣበት ምክንያት እንዲሁም ቅሬታችን በፓርቲያችን ፕሬዝዳንት አማካኝነት ማብራሪያ ተሰጥቶ እንዳበቃ የተነገረው እውነታ በእጅጉ የጎመዘዘው የቦርዱ አመራሮች ከዚህ በላይ ለመስማት ፈቃደኛ አይደለንም በማለት የዲሞክራሲያዊ ግንባታ ተቋማት ተብለው ከተቀመጡ ተቋማት አንዱ የሆነው የቦርዱ አመራሮች አሳፋሪ በሆነ መልኩ ስራ አስፈጻሚውን በራሳቸው አዳራሽ ውስጥ ትተው ስብሰባውን ረግጠው መውጣታቸውን ዛሬ ላይ መግለጽ ተገቢ ይሆናል። እናት ፓርቲ በተቋማት መካከል ያለው ግንኙነት የጌታና የሎሌ ሳይሆን በህግና በህግ አግባብ ብቻ የሚመራ ግንኙነት መሆን እንደሚገባውና ከዚህ የዘለለ ነገር ተቀባይነት ሊኖረው እንደማይገባ ያምናል። እናት ፓርቲን ከቅንጅቱ አባልነት ለማስወጣት የተወሰደው እርምጃ ቦርዱ በፓርቲው ዝርዝር አሰራር እጁን በማስገባትና አንጃ ፈጥረው ራሳቸውን ከለዩና ፓርቲውን ለማፍረስ ዕለት ተዕለት የሚተጉ 8 የቀድሞ አባላት አይዟችሁ ባይ በመሆንና አንደኛው የተማሰ ጉድጓድ ሲደፍን አጋዥ ሆኖ ሌላኛው ጉድጓድ እየፈጠረ የመሄዱ አንዱ ማሳያ መሆኑ ሊሰመርበት ይገባል። ቦርዱ የእናት ፓርቲ የቅንጅት ቃለ ጉባኤ በላይ ላይ ምክር ቤት አልተወሰነም ያለበትን አስመልክቶም የፓርቲያችን የምክር ቤት አባላት ቁጥር በመተዳደሪያ ደንቡ መሰረት 36 ቢሆንም በሞት በሚደርስባቸው ዛቻና ማስፈራራት ምክንያት በመልቀቅና 3 የምክር ቤት አባላት ደግሞ በከፍተኛ የስነ ምግባር ጥሰት በመባረራቸው የፓርቲያችን ላላይ ምክር ቤት አባላት ወቅታዊ ቁጥር መጋቢት 9 ቀን 2013 ዓ.ም ለቦርዱ በተጻፈ ደብዳቤ በግልጽ የተብራራ ሲሆን ቦርዱ ይህን አስመልክቶ ለ8 ወራት ማለትም እስካሁን የተሰጠ ምላሽ አለመኖሩን ማብራሪያውን ተቀብሎ ያጸደቀ መሆኑን የሚያሳይ ነው። ምክር ቤቱም ከዚህ ጊዜ በኋላ በተለያዩ ጊዜያት ስብሰባ አድርጓል። በተመሳሳይ መልኩ ቦርዱ በፓርቲ ውስጥ ተከስቷል ባለው ችግር ዙሪያ በስነ ስርዓት ጥሰት ምክንያት ከምክር ቤቱና ከፓርቲው በተሰናበቱ የቀድሞ የምክር ቤቱ አፈ ጉባኤ በአንድ ወር ጊዜ ውስጥ የምክር ቤቱ ስብሰባ ተጠርቶ የቦርዱ ተወካዮች በታዛቢነት በተገኙበት ለተከሰተው ችግር እልባት እንዲሰጥ የካቲት 11 ቀን 2017 ዓ.ም በተጻፈ ደብዳቤ መመሪያ የተሰጠ ሆኖ ሳለ ተጠቃሾቹ በተቀመጠው የጊዜ ሰሌዳ ስብሰባ እንዲጠሩ ስራ አስፈጻሚው ሁለት ጊዜ በደብዳቤ ቢያሳስብም ስብሰባ ጠርተው ምክር ቤቱን ማወያየት ባለመቻላቸው ምክር ቤቱ የተሰናበቱ ሰዎች ጉዞተኛ ሆኖ መቀጠል እንደሌለበት በማመን ቀደም ሲል ባሳለፈው ውሳኔ እንዲጸና ለቦርዱ መጋቢት 12 ቀን 2017 ዓ.ም ለጻፈው ደብዳቤ ቦርዱ ምንም ምላሽ ያልሰጠና ስብሰባ እንዲጠራ መመሪያ የተሰጠው አካል በምን ምክንያት ስብሰባ ሳይጠራ እንደቀረ ማብራሪያ እንዲሰጥ ለቦርዱ ላቀረበው ጥያቄ ቦርዱ ምንም ምላሽ ያልሰጠና ባሳለፈው ውሳኔ መሰረት ስብሰባው ባለማካሄዱ የወሰደውን እርምጃ ለፓርቲው አለማሳወቁ ወይም ሆን ብሎ ከዚህ ለማፈግፈግ መሻቱ ፓርቲውን የማፍረስ ስራ በ8 የፓርቲው የቀድሞ አባላት እየተመራና በቦርዱ ድጋፍ እየተቸረው በመከናወን ላይ መሆኑን ፓርቲያችን ለመረዳት ችሏል። ይህ ደግሞ ፓርቲያችንን ይበልጥ ያጠነክረው ካልሆነ በስተቀር በምንም አይነት መልኩ እንደማያንበረክከው ለመግለጽ እንወዳለን። እናት ፓርቲ በቅንጅቱ እንዳይቀጥል የተካሄደበት መንገድም የዚሁ ተልዕኮ አካል እንደሆነ ፓርቲያችን ያምናል። ከህግ አግባብ ውጪ እየተገፋ ያለውን መብቱንም በህግ ለማስከበር አስፈላጊውን እርምጃ ሁሉ ይወስዳል።